ጧት የሆነ ምክር ሰማውና ለምን ለእናንተ አላካፍላችሁም ብዬ ነው። ምክሩ በጣም ውስጥን የሚነካ የሆነ አስገራሚ አሳማሚ የሆነ እውነታ ነውና ምን አለ መሰላችሁ ጧት ሁላችንም ጓዛችንን ጠቅልለን ለስራ ለተለያዩ ጉዳዮች ከቤታችን እንወጣለን። እንመለሳለን ብለን አስበን ወደ ቤተሰቦቻችን እንመለሳለን ብለን ገምተን፣ ነገር ግን ስንት ሰዎች አሉ ከወጡ ያልተመለሱ። እንደዚሁ በተጨማሪ በዚህ ሳምንት ውስጥ ስንት ሰው ቀበርናል። በቃ እነዛ ሰዎች ልክ እንደኛ እንኖራለን ብለው እያሰቡ ነው የሞቱት። በጣም ብዙ አላማ ሰንቀው በጣም ብዙ የዱንያ ህይወትን እንደዚህ እናደርጋለን ብለው ሰላንቀውና ያን እንኖራለን የሚል ህይወት ስለነበራቸው ብዙ ነገራቶች ያደርጉ ነበር። በተቃራኒው ተውበትን ያዘገያሉ። በተቃራኒው ያስቀየሟቸውን ሰዎች ይቅር አይሉም። በተቃራኒ ያስቀየሟቸውን ሰዎች ይቅርታ አይጠይቁም። በተቃራኒው ቤተሰቦቻቸው እንወዳቸዋለን እንኳን ብለው ተናግረው አያውቁም። ነገ የሚለው ተስፋ ህይወታቸውን አመሰቃቅሎታል። ነገ የሚለው ተስፋ ነገን አስረስቷቸዋል። ነገ የሚለው ተስፋ የዘላለም ህይወታቸውን አኼራቸውን አስረስቷቸዋል። እና ነገ በዛ ቦታ እንኖራለን ብለን አሁን እኛ ዘላለም እንደምንሆነው እነሱም ትላንትና እንደዛ ነበሩ። ልክ እንደኛ እንደሚያስቡት ነበሩ ነው። ገብቶሻል? ስለዚህ ለሞት እንዘጋጅ ነው ዋናው ትልቁ ምክር። ለሞት እንዘጋጅ። ሞት አሁን ከደቂቃ በኋላ መቼ እንደሚመጣ አናቅምና ዛሬ ማድረግ ያለብን ነገር ማድረግ አለብን ነው። ነገ መጠበቅ የለብንም። ገብቷችኋል? ይቅርታ መጠየቅ ካለብን ይቅርታ መጠየቅ ያለብን ሰው ይቅርታ መጠየቅ፣ መናገር ያለብን ነገር ካለ በቃ ከውስጣችን የሚጸጽተንን ነገር ለነገ ማስቀመጥ የለብንም። እንደዚሁም ደግሞ ተውበት ማድረግ ወደ አላህ Subhanahu Wa Ta'ala መመለስ አለብን ነው። ገብታችኋል? አላህ Subhanahu Wa Ta'ala ወማ ተድሪ ነፍስ ማዛ ተክሲቡ ገዳ ካለ በኋላ ወማ ተድሪ ነፍስ ቢአይ አርድን ተሙት አለምራካችን አላህ Subhanahu Wa Ta'ala የትኛውም ነፍስ የት ቦታ እንደምትሞት አታውቅም። በቃ ሞት ነገ ሊመጣ ይችላል። አይነማ ተኩኑ ይድሪክኩም الموت አለ አላህ Subhanahu Wa Ta'ala የትኛውም ስፍራ ብትሆኑ ሞት እዛ ይመጣላችኋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ ይሄ ምንድነው? የተደራረበ የሆነ ግንብ ውስጥ እንኳን የጠንካራ ግንብ እንደ ብረት የጠነከረ ግንብ ውስጥ እንኳን ብትሆኑ እዛ ሞት ይመጣላችኋል። ሞት እዛ ይመጣል። طيب እና فاذا جاء اجلهم አጀላቸው በደረሰ ጊዜ لا يستأخرون ساعة ولا يستقدمون የተወሰነችው ጊዜ ከደረሰች አንድ ሰዓት እንኳን እንቆይ ብንል መቆየት አንችልም። ወደ ኋላ እንመለስ ጭራሽ አንችልም። طيب እና ولا يستقدم ትንሽ እንኳን ደቂቃ እንኳን አታቆየኝንም ማለት ነውና ቶሎ ብለን ወደ አላህ Subhanahu Wa Ta'ala እንመለስ። طيب ወደ አላህ Subhanahu Wa Ta'ala እንመለስ። ሞት መቼ እንደሚመጣ አናቅ። ያ ረብ አላህ ይቅርበል። ተውበት እናድርግ ወደ አላህ Subhanahu Wa Ta'ala ቶሎ ብለን ተውቡ ኢላላህ ብሏል። አላህ Subhanahu Wa Ta'ala ተውቡ ኢላላህ ጀሚዓ ሁላችሁም ወደ አላህ Subhanahu Wa Ta'ala ተመለሱ ብሏል። ሱረቱን ኑር ላይ ኢነላህ የግፊሩ አላህ Subhanahu Wa Ta'ala ኢነላህ የግፊሩ الذنوب ጀሚዓ አላህ Subhanahu Wa Ta'ala በአጠቃላይ ወንጀል ካለብን ያንን ወንጀል ይቅር ለማለት 24 ሰዓት በሩ ክፍት ነው። طيب ስለዚህ ወደ አላህ Subhanahu Wa Ta'ala እንመለስ። ተውበት እናድርግ። ሰላትን በሰዓቱ እንስገድ። የሰው ሀቅ ካለብን እንመለስ። በቃ ማድረግ ያለብንን ነገር ማድረግ አለብን አሁን ላይ ማለት ነው። አላህ ይحفظكم። ሰላም አለይኩም።